ታዛ ስለ ፕላን ቢ እናወራለን ብለን እቅድ 2 ልንለው እንችላለን። አንድ ነገር ላይ በጣም ብዙ ኢንቨስት ያደረግን ሰዎች እንኖራለን በህይወታችን የተለያዩ መስኮች ትምህርት ላይ ክህሎት ላይ ሊሆን ይችላል ገንዘብ ላይ ንብረት ላይ ቢዝነስ ላይ በብዙ መንገድ ማየት ይቻላል ግንኙነትን ጨምሮ ስለ ፕላን ቢ ሲወራ ብዙዎች አንፈልገው ምክንያቱም አድካሚ ነው አሁን ያዝነውን ነገር ላይ ያሳጣን ይመስላል አሁን ያለነውን ነገር አንቆ ማስቀጠል ቀላል ይሆናል ምክንያቱም በመናቀው ነገር ውስጥ መቆየት የበለጠ ምቾት ይሰጣል ብለን ስለምናስብ ነው ፕላን ቢ በፕላን ኤያችን ላይ በራስ መተማመን እንደሌለ ሊያሳይ የሚችል አድርገንም ራሳችንን ስለምንታዘበው ደካማማ አልሆንም የጀመርኩትን አስቀጥላለሁ የጀመርኩትን ብዙ አመት እንዲጓዝ አድርገዋለሁ ሚል ነገር ይኖረናል ፕላን ቢ ማዘጋጀቱስ በህይወት ውስጥ አካባጅ መሆን ማለት ነው የሚል ብዙዎች እንግዲህ የሚጠራጠሩበት አንዱ ነገር ይሄ ነው አንዱ ነገር ካለ አንዱን አድምቶ ሰርቶ እሱ ላይ ውጤት ማምጣት ነው እንጂ ቢሲ ያሉ ሄዱ ልክ አይደለም ለብዙ ነገር ብዙ ቋት ያለው ሰው መሆን ከአካብዴነት ጋር ወይም ነገሮችን አግዝፈው የማየትና ቢዚ የመሆን ሱስ ውስጥ ያሉ ሰዎች ብቻ የሚያደርጉት ነው ብለን ልናስብ እንችላለን እውነታው ግን ህይወት በብዙ መልኩ እርግጠኛነት እንዳይሰማን የምታደርግናት እርግጠኛነት እንዳይሰማን የምታደርግበት የጊዜ ገደብ ሊለያይ ይችላል የሚል ነው አንዳንዴ ረዘም ባለ የጊዜ ዑደት እርግጠኛነት እንዳይሰማን ልታደርገን ትችላለች አንዳንዴ ደግሞ ቶሎ ሊሆን ይችላል ከቁጥጥራችን ውጪ የሆኑ ክስተቶች በጀመርናቸው ባቀድነው ፕላን ኤ ወይም እቅድ አንድ ላይ አደጋ ሆኖ ሊመጣ ይችላል የገበያ ለውጦች የተፈጥሮ አደጋዎች ያልተጠበቁ የገንዘብ ችግሮች በግል ህይወታችንም ከምንወዳቸው መለያየት የሥራ ማጣት ፈንጠዚያን ካስከተሉብን እቅዶቻችን ውስጥ እንኳን ፈንጠዚያ እንግዲህ ዋናውንም ነገር ማግኘት እንዳንችል የሚያደርግ መልስ ሊኖራት ይችላል ዓለም የሚለውን ሁላችንም የምንከራከርበት አይሆንም ነገሮች ባቀድናቸው መንገድና መልኩ ላይ ሄዱ ቢችሉ እንዴት ለምን እያልን ጊዜ ትኩረት ገንዘብ ጉልበት ስሜት ሐሳብ ከመናባክን ወደ ቀጣዩ ስራ መምጣት ግዴታ ስለሚል ህይወት እስከቀጠለ ድረስ ሽግግራችን ጤናማ ለስላሳ እንዲሆን እንዲያደርግልን ነው ሁለተኛው እቅድ አስፈላጊ ነው የሚባለው ስንቶቻችን ጡረታ እንወጣበታለን ብለን ካሰብንበት ተቋም በድንገት ወጥተናል ለምንድን ነው የወጣነው ፈልገን ፈልገን ሊሆን ይችላል አቅደን ከሆነ ችግር የለውም ተቋሙ ፈርሶ ሊፈርስ ይችላል ምክንያቱም ተቋማት ራሳቸው አንሰርቴኒቲ ወይም ደግሞ እርግጠኛ ያልሆኑበት ነገር እንደ ፈተና ሆኖ ሲመጣባቸው ሊፈርሱ ይችላሉ እኛ በሐሳብ ተለውጠን ሊሆን ይችላል በየአመቱ በሆኑ የእድሜ ምዕራፎቻችን እናስብ የነበረው ነገር አሁን ባሰብኩት ደረጃ ልኬን የሚያሳይ አይደለም የምንልባቸው መነቃቃቶች ሊፈጠሩ ይችላሉ ተባረን ሊሆን ይችላል ተባረን ሊሆን ይችላል እኛ ባሰብነው መንገድ ተቋሙ የሚቀጠረን አካል ወይም ያንን ቢዝነስ እናስኬድበታለን ያልነው አካሄድ ቅጣት አስተላልፎብን ሊሆን ይችላል ከዛ እቅዳችን እንድንሰናበት ምን ሆነው ስንት ነገሮች ተለዋውጠዋል ዝም ብላችሁ አስቡት ህይወታችሁ ውስጥ የኛ ሐሳብ እድሜያችን የሌሎች ሐሳብ የአሰራር ስርዓት ሀገር አቀፍና ዓለም አቀፍ ህጎችና ድንጋጌዎች ወይም መመሪያዎች የሥራ አዋጭነትን የተመለከቱ ወቅታዊ ጉዳዮች ትላንት ትርፍ አግበስብሰንበት የነበረ ስራ ዛሬ ምንም የለበት ስራ ማስኬጃውን እንኳን ሊያስቀጥል የሚችል ገቢ የሚያመጣ ላይሆን ይችላል ትላንት ተጽዕኖውን ፈጥርበት የነበረ ቢዝነስ ዛሬ እዚህ ግባ ላይ ይባል ይችላል ለዚህ በጣም ብዙ ዙሪያችን ያሉ ሰዎችንም ልንጠቅስ እንችላለን እኛ ላይ አጋጥሞ እንኳን ባይሆን እነከሌ በዚህ ዘርፍ ብለን ያላቸው ሰዎች የት እንዳሉ እንኳን በህይወት አሉ የሚለውን ልንጠራጠር እንችላለን ቴክኖሎጂዎች ባናታችን መተውብን ሊሆን ይችላል እኛ ፕላን ኤውን አንቀን ይዘን ግን ፕላን ቢን ማሰብ ሲኖርብን ባናት መታው ረብሻውን ሊሆን ይችላል በስራው ያለንን ተወዳዳሪነት ይቀንሳሉ ቴክኖሎጂዎች አንዱ ነገር ላይ አድፍጠን ከሆነ ፕላን ቢ መያዛችን ዋናው ጥቅም የሚባለው እንግዲህ እዚህ ጋር ሳንፈልግ የመጡብን ነገሮች ናቸው ሳንፈልግ የመጡብን ነገሮች ለጊዜው ቢያስኮርፉም ትንሽ ግን ተረጋግተን ስናስበው እኛ እንድንለወጥ የተሻለ እንድንሆን ክህሎታችንን የበለጠ ከፍ እንድናደርግና እስካሁን ስንፈጥር የነበረው ተጽዕኖም እስካሁን ስናገኝ የነበረው ትርፍም በብዙ እጥፍ መባዛት ይችላል የሚለው ተፈጥሮ እየነገረን ነው የሚለውን ታሳቢ ማድረግ ያስፈልጋል ይሄ የህይወት ዑደት አንዱ ነገር ነው በያዝነው ነገር እስከ መጨረሻው ድረስ ላንሄድ የምንችልበት ነገር ነው ቀስቀሳ ነው ውትወታ ነው የሚለው
እናስበው። እቅድ ኤ ሁሉ ጊዜ መጥፎ ነው እንዳንል ነው። ስለዚህ ወደ ሁለተኛው እቅድ ስንመጣ ወይም ፕላን ቢ ወደምንለው ነገር ስንመጣ ትልቁ ጥቅም ግን ምንድነው? ፕላን ቢ ሰዎች ባይኖራቸው ምንድነው የሆኑት የሚለውን በብዙ መንገድ አይተናል። ስለዚህ ፕላን ቢ የያዙ ሰዎች በራስ መተማመናቸውን ጨምረዋል፣ ጽኑ ሆነዋል። የሙያ ወይም ደግሞ የህይወት የውሳኔ አማራጮች መኖራቸውን እንድንረዳ ምክንያት ይሆናሉ፣ እንድንጠቀምባቸውም ያግዙናል። አንዳንዴ በህይወት ውስጥ ያሉ ይሄ የያዝናቸውን ማንለቅ አይነት ግግም የምንል አይነት ሰዎች ስንሆን፣ ግግም ማለት ጥቅም አለው። አንዳንድ ቦታዎች ላይ ስናነብ ይሄ ጥቅም አለ፣ ግን ፍሌክሲቢሊቲን የመሰለ ደግሞ አማራጭ ህይወት ውስጥ ያሉ የተለያዩ ነገሮች ላይ ሙከራ እንድናደርግ የሚፈቅድልንን ከባቢ እንዳንጠቀምበት ያደርጋል። ስለዚህ ፍሌክሲብል እንድንሆን ያደርጋል። ውጥረትና ጭንቀትንም ይቀንሳል። ያ አልሆነም ኦኬ እሺ፣ ልክ ይሄ እንቁላሉን በብዙ ቅርጫት ውስጥ እንዳስቀመጠው አይነት ሰውዬ የአእምሮ ሰላም አለው። መነቃቃትና ትኩረት ማድረግን ይጨምራል። የማደግ እድል አለው። ያ እቅድ አንዱ ላይ ብቻ ያለን ያነጣጠርንበት ነገር ትንሽ ኮሽቢ በቃ ከተመ ገደል ገባው አለቀ እንዳንል ያደርጋል ማለት ነው። ማለፍ መቻልን መቀበልና መቻልን ይሰጣል። አንዳንድ ሰዎች ለምሳሌ ጥሩ ህንጻ ሰራን ብለው አስመርቀው ድንገት ከነሱ ቁጥጥር ውጪ የሆነ የእሳት አደጋ ቢከሰት ኢንሹራንስ ሊመልሰው ይችላል፣ ግን መልሰው ወደ ስራ እስኪገቡ ድረስ ሌላ እንቁላል በሌላ ቅርጫት ተቀምጦ ካልነበረ የልብ መሰበር አለው። ማለፍን ላይችሉ ይችላሉ። የአእምሮ ጤና መቃወስ ሊኖር ይችላል። ላይቀበሉት ይችላሉ። እነኚህን ፕላን ቢ ውስጥ ብናገኛቸው ግን ማለፍ እንዲችሉ መቀበል እንዲችሉ የመጣባቸውን ችግር እንዲችሉት ሆነው የተዘጋጁ ሰዎች ናቸው ነው። ነገሮችን ትልቅ ጉዳት ሳያስከትሉብን በቁጥጥር ስር ማዋል መቻል አንዱ ጥቅሙ ነው የፕላን ቢ። የነገሮች አዝማሚያ ሁል ጊዜ ምልክቶች አሉት። ቢዝነሱ እየከሰረ ነው፣ ቢዝነሱ እያሰለቸኝ ነው፣ የምሰራው ስራ ተወዳዳሪነቱ እየቀነሰ ነው፣ አቅሜ ይሄ ብቻ ነው፣ ሌሎች መንገዶችን መጠቀም እችላለሁ፣ ሌሎች ይሄ ቴክኖሎጂ ቅድም ያልናቸው ነገሮች አሰራር ስርዓት ልክ ተለወጠ ሲባል ኦኬ ሊለወጥ ነው፣ ሲለወጥ ባንዴ የማጣው ነገር አለ ወይስ ቀስ እያልኩ ደግሞ ወደ አዲሱ ሲስተም መግባት የምችል ሰው ነኝ የሚሉትን ዝግጁ የሆነ ማንነት እንዲኖረን ያደርጋል። ኦልዌይስ ፕሪፔርድ ብለው ያስቀምጡታል። ይሄ በሌላ የህይወታችን ሂደት ውስጥም ደስ የሚል ማንነት ነው፣ ለምንም ነገር ዝግጁ የሆነ ማንነት። ነገር ግን ፕላን ቢ እንደምናስበው ቀላል ነገር አይደለም። አንድ ሌላ ቅርጫት ማዘጋጀት በቃ አንዱት ቅርጫቱን ቁጭ አድርጉት እንደምንለው አይደለም ነው። ጥረት፣ ጊዜ ፕላን ኤን ሙጭጭ አድርገን በያዝንበት እኩሌታ ደግሞ ፕላን ቢ ላይ ትኩረትም ጊዜም ስራም ባክግራውንድም ይፈልጋል። ሪሶርስንም መመደብ ይፈልጋል። ዝም ብሎ በሀሳብ ብቻም የሚሆን አይደለም። ሪስክን መጋፈጥም ይፈልጋል። ቀድመን ካሰብነውና ረዥም ጊዜ ካካበትነው ልምድ ከተገኘንበት ቦታ ከፈጠርነው ኔትወርክ ውጪ ፕላን ኤን አስቀምጠን ወደ ፕላን ቢ ስንመጣ አዲስ ኔትወርክ ነው፣ አዲስ ስራ ነው፣ አዲስ ሀሳብ ነው፣ አዲስ ሲስተም ነው። ከለመድነው ውጪ ደግሞ መገኘት ለሰዎች አስፈሪ ነው። ለዛም ነው ብዙ ሰዎች በፕላን ኤ ታንቀው ተገድበው የሚኖሩት። አዳዲስ ነገሮችን አዳፕት የማድረግ ችሎታም ያስፈልገናል። ስለዚህ ስለ ፕላን ቢ ሲታሰብ ፕላን ቢ ዝም ብሎ ከኪስ የሚወጣ ነገር እንዳልሆነ ያሳያል። ፕላን ኤ ላይ ብዙ ጉልበት፣ ጊዜ፣ ገንዘብ፣ ትኩረት፣ ተስፋ ኖሮን ከነበረ ግን ፕላን ቢ ላይ ኃይል ልናጣ እንችላለን። አንዳንድ ሰዎች ኦኬ ይሄ ነገር አልሆነም፣ ቆይ እዚህ ጋር የሆነ ነገር ሰርቼ ራሴን አበቃለሁ ለሌሎችም አሳያለሁ ይሉና ሲሄዱ ከነበራቸው ፐርፎርማንስ፣ ከነበራቸው ገንዘብ፣ ከነበራቸው ጉልበት በተቃራኒው እዛው ቢቆይ ይሻል ነበር፣ እዛው ችግር ውስጥ ሆኖ እንደው ቢታገስ ይሻል ነበር የሚያስብል ደካማነት መገለጫው የሆነ ፐርፎርማንስ ሊያሳዩ ይችላሉ። ምክንያቱም ፕላን ኤ ላይ ሁሉንም ነገር ሙጭጭ አድርገው ይዘውት ነበር። ገንዘቡንም፣ ጉልበቱንም፣ ልምዱንም ይሄ እስከ ደም ድረስ የተሰጠ መስዋዕትነት ሰጥተው ነበር። እዚህ ጋር ሲመጡ ኃይሉ ኬት ይምጣ፣ ሞራሉ ኬት ይምጣ። በዚህ ምክንያት ዝቅ ያለ መነቃቃት ይኖራል። ዝቅ ያለ መነቃቃትን አይፈልግም ፕላን ቢ። ምናልባት ኦልዌይስ ፕሪፔርድ ብለው ቅድም ያስቀመጡት እንደውም ከፕላን ኤው በላይ በደንብ የተብላለ የተዘጋጀ ፕላን ኤውን እየሰራን ፕላን ቢ ላይ ብዙ ኢንቨስትመንት የነበረን ሰዎች ብንሆን ይመረጣል ነው። ከዛ ውጭ ግን አንዱ የተቀመጠው ነገር ፕላን ቢ ችግርን መሸሻ መንገድ ግን አይደለም። ፕላን ኤ ላይ መፈታት የነበረባቸው ችግሮችን እንድናመልጥ አይደለም። ይሄ ዋሻ መሸሸጊያ አይደለም። ፊክስ መደረግ ካለበት ፕላን ኤ
ፊክስ መደረግና መቀጠል አለበት ወይም መሻሻል ካስፈልገው መሻሻል አለበት አለበለዚያ ችግር ስለሚሆን እንደውም አንድ የተመለከትኩት ነገር እቅድ ቢ ሊኖረን ይገባል ነገር ግን በተመሳሳይ ጊዜ የመጀመሪያ እቅዳችንን እቅድ ኤን እሱ ብቻ እንዳለ አስዩም አድርገን ወይም አስመስለን አስበን ትሪት ልናደርገው ይገባል ታሞ ከነበረ ወይም ደግሞ የሆነ ማስተካከያ ይፈልግ ከነበረ በቃ ፕላን ኤ ነው እሺ ፕላን ቢ አዘጋጅቻለሁ መጥኔ ላላዘጋጀ ብለን ሾልከን እንድንሄድ ብቻ አይደለም ትሪት መደረግ አለበት እንደውም ያለኝ ይሄ ብቻ ነው በሚልም አስተሳሰብ ከፕላን ኤን የበለጠ የተዘጋጀንበት ነው መሆን ያለበት የሚለውም ታሳቢ መደረግ አለበት ኃይልም መነቃቃትም ይዘንም እንገባበት መሆን አለበት ነው ሌላው ግን የግል ህይወትን በተመለከተ ወይም ፐርሰናል ላይፍን በተመለከተ የስራ ጉዳይን እናንሳው ብንል ለምሳሌ እየሰራሁት ያለው ስራ አዋጭ ባይሆን ጊዜ ያለፈበት ቢሆን ወደ ሌላ ጊዜያዊ ነገር ሺፍት ለማድረግ ወይም ራስን አሻሽሎ ለመገኘት የተለያዩ ክህሎቶችን መሰልጠን የሚለው እንደ ፕላን ቢ የሚቆጠር ነው ፕላን ቢ ስንል ዲዛይን አድርገን በጽሁፍ ወይም አይምሮአችን ውስጥ አሰላስለነው ብቻ ያሰላሰልነው ነገር ወደ ተግባር ካልገባ ዋጋ የለውም ስራ የሚያሳጣ አይነት ለውጥ ቢመጣ ሌላ ኔትወርክ መጠቀም መቻል መሰራት አለበት እንደ እቅድ 2 በስራ ላይ ማደግን ወይም ደግሞ ፕሮሞሽንን ብዙ ሰዎች እንደ ፕላን ኤ አድርገው ረጅም ጊዜ ታገሉለታል እስቲ ይሄኛው ሪፖርት ከቀረበ በኋላ ይሄኛው አመት ሲጠናቀቅ የሆነ ፕሮሞሽን ማገኛለሁ ስትራክቸር ሲሰራ ተቋም ውስጥ የሆኑ ማሻሻያዎች ሲመጡ እኔማ የሆነ ቦታ ላይ እመጣለሁ ይባላል አዎ ተስፋ ማድረግ ጥሩ ነው ፕላን ኤያችንን ክብር ስለሰጠ ነው ይሄንንም ተስፋ ማድረጋችን ጥሩ ነው የሚጠበቅ ነገር ነው ግን ፕሮሞሽኑ ቢቀርስ ከቁጥጥራችን ውጪ ሆነ 5 ሰዎች እድገት ይፈልጉ ነበር ግን ቦታ አንድ ነው ያለው ሲባል ከአምስቱ አንዱ መምጣቱ አይቀርም ክራይቴሪያው ምንም ይሁን ታግለን ልናሸንፍ ማንችላቸው የሆኑ ክራይቴሪያዎች ይመጣሉ አንዳንዴ ከሰን ተሟግተን ልንይዛቸው ማንችላቸው ቦታዎች አሉ ሌሎች እድሎችን የሚሰጡ ሌሎች ተቋማቶች አሉ ወይ ሌላ ስራ ማግኘት ይቻላል ወይ ሌላ ቦታ እዚህ በጣም አምስተኛ የሆንኩት ሴትዮ ሌላ ቦታ ሲሄድ ነምበር 1 መሆን የምችልበት አውድ ነው ወይ ያለው የሚለውን ማየት ያስፈልጋል ሁልጊዜ የምንወዳደርባቸው መድረኮች ቦታዎች ተቋማት ቢዝነሶችን የቱ ጋር ስንተኛ ነኝ የሚለውን ማወቅ ለፕላን ቢ ያዘጋጃል አንዳንድ የተሰማራንባቸው የስራ ዘርፎች ወይም ሙያዎች ጠቀሜታቸው በራሱ ተፈጥሯዊ በሆነ መንገድ ይሄ የዩኒቨርስ ህግ ነው እንግዲህ የሚሉት እነሱ ፌዝ አውት ሊያደርጉ ይችላሉ እኛ ቁጭ ብለን ፕላን ቢ ሳናዘጋጅ ፕላን ኤውን ገና እንሰራበታለን እያለን ላይፈለጉ ሊያሰለቹ ላይሸጡ ላያተርፉ ላያወዳድሩ ይችላሉ ይባስ ብለው ኪሳራ ይዘውብን ሊመጡ ይችላሉ ኪሳራውን እያስተዳደርን መኖር አንችልም እልህኞች ካልሆንም በስተቀር እልህም ቢኖርብን ግን ለጥቂት ጊዜ ነው ከኪሳራ ጋር የምንኖረው መቆማችን አይቀርም ስለዚህ ምን የሚለውን አስቡ ኢንዱስትሪ ቼንጅስ የሚል ሀሳብ አለ የተሰማራንባቸው ሙያዎች የተሰማራንባቸው ልምዶች ኔትወርኮች ኢንዱስትሪ ብለን እናስባቸውና ለውጦች አሉ በእነዚህ ዘርፎች የፍላጎት አለመኖር የሚበልጥ ነገር መፈጠር መዳከም የኛ ፍላጎት ማጣት ሊመጣ ይችላል ይሄ ሲሆን ቀጥሎ ምንድነው ያለኝ ያው ሰውነን መቀጠል አለብን ህይወት ይቀጥላል ስለዚህ ፕላን ቢ ሁሉ ጊዜም ከህይወት መቀጠል ጋር የሚሄድ ነው ሙያው ጠቃሚ ሆኖ እንዲቀጥል ምን ልጨምርበት መቀጠል ይችላል ጠቃሚ ሆኖ እሱን መመርመር ያስፈልጋል የት ልሂድ ከማን ጋር ልስራ የቱን አማራጭ ልሞክር የሚለውን መሰረታዊ 3 ጥያቄዎች መጠየቅ ያስፈልጋል ሌላው የግንኙነት ለውጥን የሚመለከት ነው በቤተሰብ መሃል ከቁጥጥር ውጭ የሆኑ ያልጠበቅናቸው አጋጣሚዎች ሊከሰቱ ይችላሉ ሞት ይኖራል መታመም መለያየት ትላልቅ ገንዘብ ያስገኙ የነበሩ የቤተሰብ አባላቶቻችን ድንገት እጃቸው ባዶ ሊሆን ይችላል ፕላን ቢ ያላችሁ የሚለውን ጥያቄ አይምሮአችን ነው የሚጠይቀን ሌሎች ሰዎች አይደሉም የሚጠይቁን ግንኙነቱ ሲያቆም ወይም ይሄ ያልጠበቅነው ከቁጥጥር ውጭ የሆነው ነገር ሲመጣ ፐርሰናል ግሮዝ ወይም ደግሞ ግላዊ እድገትን ወዲያው ሊያቆም የሚችል ተጽዕኖ ባይሆን ይመረጣል የሆነ ሰው ሲሞት በቃ ሞተ ቤቱ የሆነ ገቢ ሲቀንስ በቃ ምንም ሌላ ዋስትና የለም ባያስብል ይመከራል ስለዚህ እንደ ቤተሰብም መታሰብ አለበት ሌላኛው ወዳጅነት ነው የነበሩ ወዳጅነቶች በተለያዩ ምክንያቶች ሊያቆሙ ይችላሉ አዳዲስ ወዳጅነቶች ሊጀምሩ ይችላሉ ሙቭ ኦን ተብሏል ቀጥሉ አሁንም ትኩረታችን ሊሆን የሚገባው ምንድነው ስራችንን እድገታችንን ህልማችንን
አብረው የሚያስቆሙ ሊሆኑ አይገቡም እነኚህ ወዳጅነቶችን ግንኙነቶች። ስለዚህ ፕላን ቢ በዚህ ደረጃ መታሰብ አለበት። ይሄ ሁሉ ሆኖ ግን እነማን ናቸው ፕላን ቢ የሚጠቀሙት? እንግዲህ ባህሪያቶቻቸውን ስናይ ሰርፕራይዝ የማይወዱ ሰዎች በህይወታቸው ውስጥ ፈረሰ እኮ ይሄ ዘርፍ እኮ ተዘጋ፣ በቃ ወጭነቱ እኮ ቀነሰ፣ መመሪያ እኮ ወጣ ሲባሉ ድንግጥ የማይሉ ሰዎች ወይም አልፈልገውም ያንን ይምጣ የሚሉ ሰዎች ፕላን ቢ ውስጥ አቃጅ ናቸው። መቆም የማይፈልጉ መቀጠል የሚፈልጉ ባላቸው ነገር በቃ ብለው ተደላድለው የማይቀመጡ ስልጣን ቢኖር ኃላፊነታቸው ከፍ እያለ ቢመጣ መወሰን ቢችሉ ገንዘብ ቢኖር ሀብት ንብረታቸው ከፍ እያለ ቢመጣ ይቀጥላሉ። ውጥረት ፍርሃትና ጭንቀትን የማይፈልጉ ሰዎች ፕላን ኤ በነገራችን ላይ ውጥረትን ፍርሃትና ጭንቀትን አልፈልግም ያለኝ ይበቃኛል አይነት ይመስላል፣ ግን ተቃራኒ ውጥረት አለበት፣ ፍርሃት አለበት፣ ጭንቀት አለበት። ያስኳትን ይዤ ንቅ አርጌ ያኖራለሁ የሚባለውም ለዛ ነው። ከፍርሃት ከውጥረትና ከጭንቀት የሚመጣ ስለሆነ ነው። ለምን እፈራለሁ፣ ለምን እወጠራለሁ፣ ለምን ይጨነቃለሁ፣ ሌላ አማራጭ የለም እንደ የሚሉ ሰዎች ናቸው እኛዎቹ። ተረጋግቶ መኖር የሚፈልጉ ምንም ነገር ይሁን ሊያናጋኝ አይገባም፣ ሙያዬ፣ ገቢዬ፣ ኔትወርኬ፣ ግንኙነቴ ብለው የወሰኑ ናቸው። በተለያየ መንገድ በመዘጋጀት የሚያምኑ ሰዎች ናቸው። ቅድም ያልነው ኦልዌይስ ፕሪፔርድ የተባለው ማንነት ውስጥ የሚጠቀሱ ናቸው። አንዳንድ ሰዎች ጉዞ ሲያደርጉ ሻንጣቸው ውስጥ ኪት ይይዛሉ አይደል? መርፌ ሊሆን ይችላል፣ ትናንሽ የክር ሊሆን ይችላል። አይቀደድም ሳይሆን ይቀደዳልን አስበው የሚጓዙ ናቸው። ሻንጣው ሞልቶ ተወጥሮ እስካልፈነዳ ድረስ ያቺ ትንሽ የእቃ ከጉዳቷ ከመያዛችን ጉዳት በላይ ጥቅሟ የሆነ ነገር ቢያስፈልገን ይበልጣል ብለው የሚያስቡ ናቸው። በመጨረሻም አንድ አባባል ተብሏል እዚህ ፕላን ቢ የሌለው ሰው የት እየሄደ እንዳለ የማያውቅ ሰው ነው ይላሉ ሙያተኞች። ድንገት ሹፌሩ የሚያውቀው ቦታ ጥሎት ቢሄድ እዛው የሚቀር ነው፣ ወደ ኋላ አይመለስም፣ ወደፊት ወዴት እንደሚሄድ አያውቅም የሚለው ህይወታችን ውስጥ ምን መነዝረው አባባል ነው። ጥሩ እሺ፣ ታዛን መስማት ላይ ያላችሁት ታዛ